الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት ሆናችሁ የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ዛሬ ወንድሞች እንዳስተዋወቁት ርዝቅህ እንዲሰፋ ትፈልጋለህ ወይ ሚል ርዕስ ተዘጋጅቷል መቼም እንደዚህ አይነት ርዕስ ይዘጋጅ ሁሉም ይደሰታል ርዝቁ እንዲሰፋለት ማይፈልግ የለም ነገር ግን ርዝቅ ብዙ አይነት ርዝቅ አለ ርዝቅ የአላህ ስጦታ ነው ከአላህ ስሞች መካከል አንዱ አርዛቅ ለጋሽ ርዝቅ በብዙ መንገድ ይፈሰራል የገንዘብ ርዝቅ አለ የጤና ርዝቅ አለ የልጅ ርዝቅ አለ የዕልም ርዝቅ አለ የአገር ሰላም ርዝቅ ነው የርዝቅ አይነቶች ብዙ ናቸው ትልቁ ርዝቅ ደግሞ ጀነት ነው አላህ ይወፍቀን ዱንያ ላይ ደግሞ ትልቁ ርዝቅ ደግሞ እስላም አላህ ዱንያን ለሚወደውም ለማይወደውም ይሰጠዋል አሉ ነብዩ አለይሂ ሰላቱ ወሰላም ዱንያን አላህ ለሚወደውም ይለግሳል ለማይወደውም ይለግሳል ዱንያ መብዛቱ ማነሱ የአላህ ውዴታ መገለጫ መንገድ አይደለም ዓለም ላይ ያሉት ቁጥር 1 ባለሀብቶች ከአላህ መንገድ ያፈነገጡ ናቸው አላህ ስለወደዳቸው አይደለም ድህነት ላይ ቁንጥጥ ሲያረግህ ስለጠላህ አይደለም ነገር ግን አሉ ነብዩ አለይሂ ሰላቱ ወሰላም ዲንን እስላምን ኢማንን ግን አላህ ለሚወደው እንጂ ለማንም አይሰጥም ስለዚህ ትልቁ ርዝቅ ምንድነው እስላም ነው በእስልምናችን የምንጠቀም አላህ ያድርገን ዛሬ በርዕሱ ላይ እንደተገለጸው تريد أن يبسط لك رزقك رزق እንዲሰፋ ትፈልጋለህ የሁሉም መልስ አዎ ነው ነገር ግን ምን ይጠበቅብናል ርዝቅ እንዲሰፋ ፈጣን ቀልጣፋ መሆን ብቻ ነው ላ አብዛኞቻችን ያላወቅናቸው የርዝቅ ሚስጥሮች አሉ የአላህ ባሪያዎች አላህ የሚወፍቃቸው ከአላህ ጋር ባላቸው ግንኙነት ነው ዛሬ ርዝቅን ሰው ሀብቱ እንዲሰፋ ብቻ ገንዘቡ እንዲበዛለት ብቻ ያግበሰብሳል በሐራምም በሐላልም ያግበሰብሳል የዛ አይነት ርዝቅ ግን መጨረሻው የከፋ ነው ውርደት ነው ውድቀት ነው ነገ የውመል ቂያማ ነዳማ ነው ጸጸት ነው ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በሐዲስ ላይ አዩሃ الناس እናንተ ሰዎች ሆይ ኢተቁላህ አላህን ፍሩ ወአጅሚሉ في الطلب ርዝቅን በመፈለግ ላይ አሳምሩ فإن نفسا አንድ ነፍስኮ ለን ተሞተ መቼም አትሞትም حتى تستوفي رزقها ርዝቋን እስክትሞላ ድረስ የተጻፈላትን ርዝቅ ሳትሞላ አንድ ነፍስ አታልፍም አትሞትም وإن أبطأ عنها ከሷ ቢዘገይም ያ የተጻፈላትን ታገኛለች فاتقوا الله አሁንም አላህን ፍሩ وأجملوا في الطلب ርዝቅን በመፈለግ ላይ አሳምሩ በጥሩ ሁኔታ ፈልጉ خذوا ما حل الله ለናንተ ሐላል ያደረገላችሁን ያዙ ودعوا ما حرم ለናንተ ሐራም የተደረገውን ደግሞ ተውት ሰው ዛሬ ከየትም ፍጪው ዱቄትን አምጪ አይነት አባባል ኪሱን ይሞላል ያግበሰብሳል ነገ ግን ውርደት ነው እኔ አንድ ሐዲስ ወላሂ ባሰብኩት ቁጥር ሁሌ ያሳስበኛል ነገ የውመል ቂያማ የሰው ልጅ ከቆመበት ቦታ ንቅንቅ አይልም አራት ጥያቄዎችን እስኪጠየቅ ይላል የመጀመሪያው ጥያቄ
ስለ እድሜው አላህ ይጠይቀዋል። 100ም 90ም 80ም 70ም 40ም 50ም ሰጥቼህ ነበር በምን አሳለፍከው ብሎ አላህ ይጠይቃል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ الناس ከሰው ሁሉ በላጭ ጥሩ ማለት አሉ መን ጣለ ዑምሩሁ እድሜው ረዝሞለት ወሐሱነ አመሉሁ ስራው ያማረለት ነው። ከሰው ሁሉ በላጭ ማለት እድሜው ረዝሞ ምን ያማረ ስራው ያማረለት። ከሰው ሁሉ መጥፎ ሸረኛ ማለት ደግሞ እድሜው ረዝሞ ስራው የተበላሸበት ነው። ስለ እድሜ ይጠየቃል አሉ። ከእድሜው ደግሞ ሁለተኛ ተነጥሎ ወአን ሸባቢሂ ፊማ አብላ ስለ ወጣትነት እድሜ ይጠየቃል። በምን እንዳበሰበሰው በምን እንደጨረሰው። ወጣትነት እድሜ በእስላም ትልቅ ቦታ አለው። አበባ የሆነ እድሜ ነው። የአላህ ጠላቶች አንተን ሊያጠሙ ፖለቲከኞች አንተን መስመር ሊያስለቅቁ የሚፈልጉበት እድሜ እንደፈለገ የሰውን ልጅ የሚነዱበት እድሜ ማለት የወጣትነት እድሜ ነው። አላህም ይፈልገዋል፣ ሸይጣንም ይፈልገዋል። ተቃራኒ ጾታም በጣም የሚፈላለጉበት ይህ እድሜ ነው። ይህን እድሜ አላህ በሚወደው አላህ በሚፈልገው ካሳለፈ ነገ የውመል ቂያማ ሰዎች በላባቸው በሚጥለቀለቁበት ጭንቅ በሚልባቸው ሰዓት ላይ አላህ እስከ 7 ሰዎች አንዱ ወሻቡን ነሸአ ፊ ዒባደቲላሂ ዐዘ ወጀል ወጣት አላህ በሚፈልገው ነገር ላይ እድሜውን ያሳለፈ ስለ ወጣትነት ይጠየቃል። ወጣት ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ረድተውኛል ብለዋል። የነብዩ ዲን ዘብ ነው ወጣት። የነብዩ ዲን ጠባቂ ነው። የነብዩ ሱና ተከታይ ነው ወጣት። እድሜን ዝም ብለህ አትጨርሰው፣ በእንቱ ፈቶ አታሳልፈው። ዛሬ በአንተ በኩል ዲን እንዳይመታ ተጠንቀቅ። ዲን በአንተ በኩል ሊከበር ይገባል። ወጣትነት እድሜ ይጠየቃል። ከዛስ ስለ ገንዘብ ይጠየቃል። ከየት አመጣኸው አንድ ጥያቄ ነው። በጥሩ ሁኔታ ካለፈ በሐላል ነው ማሻአላህ። ወዴት ወሰድከው ሌላ ጥያቄ ያለው ገንዘብ ላይ ምን ሰራህበት? መድረሳ መስጂድ ዑለማዎችን ረዳህ፣ ደካማ ረዳህ፣ ሰደቃ አወጣህ ወይስ ዳንኪራ ቤት ከፈትክበት? ሐራም የበዛ ቦታ ዛሬ በገንዘቡ አለኝ እንደፈለኩ ይላል። ቤቲንግ እያለ ቁማር ይከፍታል። ምን ይላል? ሱቁን ለዛ ያከራያል። ምን ይላል? ይጠየቃል። ከየት ሰበሰብከው? ወዴት ወሰድከው? አራተኛው ስለ ዕውቀቱ ይጠየቃል። ሰራህበት? አስተላለፍከው? ምን አረከው? ይጠየቃል። አላህ ነጃ ከሚወጡት አላህ ያድርገን። ስለዚህ ሪስክ በሐራም ለመፈለግ አትፈልጉ። 3 ነገሮች መምጫቸው ቀን አይታወቅም፣ እንግዶች ናቸው። ቀደር መቼም አይታወቅም፣ ሞት መቼም አይታወቅም፣ ሪዝቅ መቼም አይታወቅም። መቼ እንደሚመጣ አይታወቁም። ሞትም በድንገት ይመጣል፣ ሪዝቅም በድንገት ይመጣል፣ ቀደርም በድንገት ይመጣብሃል። መምጫቸው አይታወቁም። ስለዚህ ርዝቃችንን አላህ እንዲያሰፋልን ከአላህ ጋር ያለን ግንኙነት እናሳምር። ዛሬ ትኩረት ማደርግበት ሚን አስባቢ ሪዝቅ ከሪዝቅ ሰበቦች ብዬ ከናንተ ጋር በጣም ቆይታ ማደርግበት መንፈሳዊ የሆኑ ነገሮች ግን ሪዝቅን የሚያመጡ ነው። በእርግጥ ስራ አይደለም። እስልምና ስራን ያበረታታል። የስራ ዲን ነው እስልምና። እስልምና የስንፍና ዲን አይደለም። ቁጭ በል የሚል ዲን አይደለም። ልፋ ድከም፣ ቂያማ ሊቆም ነው ከተባለ የሚተከል ተክል ካለ ትከለው ያለ ነው። የልማት ዲን ነው። ግሪን ኤሪያ አረንጓዴ ልማትን የሚያበረታታ ዲን ነው ኢስላም። ንጽህናን የሀገር ብልጽግናን የሚወድ ዲን ነው። ግን የዲኑን መስመር ተከትለህ ግልጽ ነው። ሚን አስባቢ ሪዝቅ ከርዝቅ ሰበቦች የመጀመሪያው ተውሂድ ነው። ይህን ልብ ብላችሁ እኮ ተውሂድ እንዴት ልትሉ ነው አይደል? ምንነጋገረው በቁርአንና በሐዲስ ብቻ ነው ዛሬ። ተውሂድ አላህን በብቸኝነት በመገዛት ርዝቅ ይሰፋል። እኔ አይደለሁም ያልኩት፣ አላህ ነው ያለው። አላህን በብቸኝነት ሲገዛ አንድ ሰው ርዝቁን አላህ ይባርክለታል፣ ያሰፋለታል። يقول الله عز وجل الله قرآن لي سورة الذاريات لي من عالم وما خلقت الجن والإنس إلا ليعبدون
ጋኔንና ሰውን እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸው። እኔን ሊገዙኝ ብቻ ነው የፈጠርኳቸው። ይሄን ቁርአን ብዙ ቦታ ሳስተምር በሀገራችን አቆጣጠር 1993 አንድ ፓምፕሌት እጄ ላይ ገባ። የአክፍሮት ኃይላት ሙስሊሙ ማህበረሰብን ሊያታልሉበት የበተኗት የጻፏት ፓምፕሌት ናት። እሷም ፓምፕሌቱ ላይ አሁን የቀረውት የቁርአን ጽፈዋል። ምን ብለው ወማ ኸለቅቱል ጂነ ወልኢንሰ ሊያዕቡዱኒ። ልክ ነኝ ስቀራው? ምን ጎደለ? ኢላ አይደል? ምን ማለት ነው? ወማ አፍራሽ ናት አለ። ወማ ኸለቅቱ አልፈጠርኩም አልጂን አጋንንት ወልኢንስ የሰው ልጅን ኢላ ወታ ስትነበብ ሊያዕቡዱኒ እኔን ሊገዙኝ አልፈጠርኩም። የሰው ልጅንም ሆነ ጂንን እኔን ሊገዙኝ አልፈጠርኩም ብሏል ያው አላህ ራሱ። ስለዚህ ማንን ነው? ኢየሱስን ነው፣ ዒሳን ነው አሉ የአክፍሮት ኃይላት። አያችሁ ማዕናው እንዴት እንደሚያበላሸው። ምን ስለወጣች ኢላ። አላህ ግን ምን አለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱኒ አጋንንትንም ሆነ የሰው ልጆችን አልፈጠርኩም እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም። የፈጠርኳቸው ለኔ ባሪያ እንዲሆኑ የኔን አምልኮ እንዲፈጽሙ በብቸኝነት እንዲያመልኩኝ በኔ ላይ እንዳያጋሩብኝ የፈጠርኳቸው ለሌላ ዓላማ አይደለም ማለት። እነሱ ግን ሙስሊሙ አያውቅም ወይም እንሸውደዋለን አረበኛ ጽፈን ብለው ኢላ ምትለውን አወጡና ኢየሱስን ነው ሌላ ሊገዛ አይደለም ይሄው እያለ ነው ብለው ለማታለል ሞከሩ። አይሳካም። ቁርአኑን ያወረደው ማን ነው? ማን ነው? አላህ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን። ይህ መገሰጫውን መመከሪያውን ሰውን ከጥመት ወደ ቅን፣ ከጭንቀት ወደ ብርሃን፣ ከጨለማ ወደ ብርሃን፣ ከጭንቀት ወደ ደስታ የሚያወጣውን የዓለም ብርሃን የሆነውን ቁርአን እኛ አውርደነዋል፣ እኛው ነን ጠባቂ ብለዋል። ማንም ቁርአንን ሊበክል ሊያበላሽ የሚመጣ አንድም ሳይኖር ጠባቂው ማን ነው? አላህ ነው ቁርአንን የሚጠብቀው። ቁል ሙቱ ቢገይዚኩም እንደ ተቃጠላችሁ ሙቱ እንጂ አይሳካላችሁ። ይሳካል? አይሳካም። ከዛ አላህ ምን አለ? ማ ኡሪዱ ሚንሁም አለ ማ ኡሪዱ ሚንሁም ምን ሪዝቅን ወማ ኡሪዱ አን ዩጥዒሙኒ አለ ከእነርሱ ምንም ሲሳይ አልፈልግም ሊመግቡኝም አልሻም። ኢነላሃ አላህ ሁወ ረዛቅ አለ እርሱ ነው ሰጪው ለጋሹ። ዙል ቁወቲል መቲን የብርቱ ኃይል ባለቤትም እሱ ነው አለ አላህ። ማን ነው ረዛቁ? አላህ ነው። በምን? ተውሂድን ስትይዝ አላህን በብቸኝነት ስትገዛ አላህ ርዝቅህን ያሰፈዋል። ተውሂድ የያዘ ሰው ማንን ነው የሚጠጋው? አላህ ነው። ሲደሰት አልሐምዱሊላህ፣ ሲቸገር ያ ረብ ይላል። ከአላህ ውጭ ማንንም አያውቅም፣ የአላህ ባሪያ ነው። ስለዚህ የመጀመሪያው የርዝቅ ሰበብ ተውሂድ፣ አላህን በብቸኝነት መገዛት። የተውሂድ ጉዳይ ቀላል አይደለም ወንድሞች፣ ልንጨነቅለት ሊያሳስበን የሚገባ ጉዳይ ነው። ነገ የውመል ቂያማ ምንድነው? በተውሂድ ነው። ተውሂዱ የተበላሸበት ሰው ዱንያ አኺራ ይበላሽበታል። ተውሂዱ ያማረለት ሰው ወንጀል እንኳን ሰርቶ ጀሃነም እንኳን ቢገባ ተውሂድ ያለው ሰው መጨረሻው የት ነው? ጀነት ነው። መጨረሻው ጀነት ነው። አላህ ከጀሃነም እሳት ይጠብቀን። ሁለተኛው የርዝቅ ሰበብ የቆጠራችን ሁለተኛው የርዝቅ ሰበብ አሰላህ ሰላት ነው። ሰላት የርዝቅ መክፈቻ በር ነው፣ ቁልፍ ነው። አላህ ምን አለ? ወእሙር አህለከ ቢሰላቲ ቤተሰብህን በሰላት እዘዝ፣ ወስጠቢር ዓለይሃ በሷ ላይም ጽና ታገስ። ላ ነስአሉከ ሪዝቀን ሪዝቅን ሲሳይን አንጠይቅህም፣ ነህኑ ነርዙቁከ እኛው እንረዝቀሃለን አለ። ወልዓቂበቱ ሊተቅዋ መጨረሻም አላህን ለሚፈራ ነው። ሰላት የርዝቅ መክፈቻ ነው። ሰላት የመንፈስ እርካታ ማግኛ ነው። ሰላት የደስታ ምንጭ የሚገኝበት ነው። ሰላት የሌለው ሰው ባዶ ነው። ስለዚህ ርዝቅ የሰላት የርዝቅ መክፈቻ በር ነው። ሰላትን ጠብቅ።
ሐሳብ ጭንቀት ይወገዳል። ነብዩ ሰለላሁ ዐለይሂ ወሰለም ጭንቅ ጥብብ ሲላቸው ያ ቢላል አሪሕና ቢሰላህ፣ ቢላል ባክ በሰላት አሳርፈን። ሰላት ሲሰግዱ ሁሉን ነገር ይስተካከላል። እንደው ሐቂቃ እንነጋገር። አሁን መግሪብ ከሰገድን በኋላ የተሰማን ደስታ የለ? ሰላት ሰግደንና ሳንሰግድ አንድ ነን? ወላሂ ሰላት የሚሰግድ ሰው አላህ የሰጠው ስጦታ አለ፣ ልዩ ስጦታ፣ ደስታ አለ። እስር ቤት ላይ ሆነን አንድ ሰው መጣና እከሌ ያለው አቤት ሰላት ጀመርካል? አልጀመርኩም። ወላሂ አንተ መቼም አትሰግድም አለ። ለምን ሲለው የጭንቀት ቦታ ላይ አላህን ያልተገዛ ወተህማ መቼም አትገዛም። እስር ቤት ሆነን ሰላት ማይሰግዱ ሰዎች ወላሂ እንቅልፍ የላቸውም። ሌሊቱን በሞላ ወክ ያረጋሉ። እዛው ቤት ውስጥ እንደ መጋዘን ነገር ነው፣ ወክ ያረጋል። ለምን? እንቅልፍ የለም፣ ጭንቀት ነው። ሰላትስ ደስታ ያመጣል። ስለዚህ ቤተሰብን በሰላት እዘዝ። የሚጠበቅብህ ይሄ ነው። በአላህ ትእዛዝ ላይ አድርጋቸው። ርዝቁ ከማን ነው? ከአላህ ነው። የሆነ ነገር ሲባል ሰላት ከተውክ ነው ስራ መሰረው። ሰላትን አተው። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድ ነገር ነው አላህ የተሻለ ይተካልሃል። አላህን ያስቆጣ ነበር ትተዋል፣ አላህ የተሻለ ያመጣልሃል። ስለዚህ ሰላትን አጥብቅ ያዝ። በአላህ ማመን፣ አላህ መኑባቸው ባሉት ነገር በአጠቃላይ ማመንም ርዝቅ በረካ አለው። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ወላኪን ከዘቡ ፈአኸዝናሁም ቢማ ካኑ የክስቡን። ወለው አነ አህለል ቁራ አለ የከተማዋም ሰዎች አለ አላህ አመኑ ወተቀው ባመኑና በተጠነቀቁ ኖሮ አለ ለፈተሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ከሰማይም ከምድርም በረከቶችን በከፈትንላቸው ነበር አለ። ወላኪን ከዘቡ ነገር ግን አስተባበሉ። ፈአኸዝናሁም ቢማ ካኑ የክሲቡን አለ ሲሰሩት በነበረውም ኃጢአት ያዝናቸው አለ አላህ ሱብሓነሁ ወተዓላ። በአላህ ስታምን በረካው ይከፈታል። አራተኛው የርዝቅ መክፈቻ አብዛኞቻችን የዘነጋ ነው። በዚያውን አራተኛው ክፍል ላይ ምነግራችሁ ከዚህ ከምነግራችሁ ርዕስ ወይም የርዝቅ መክፈቻ በር ይልቅ እኛ ሌላ ቦታ የምናንኳኳበት ነገር ግን አላህ እሱ ጋር ብቻ እንድናንኳኳ የፈለገበት የሆነው የርዝቅ ሰበብ ነው። እሱም ዱዓ። ወላሂ ዘንግተናል። ልናደርግ እንችላለን። ስናደርግም በገፍላ የቂን ሳይኖረን አላህ ስብሓነሁ ወተዓላን ሳንተማመንበት ምናደርገው። አንዳንዱ ዱዓ ሲያደርግ ቀልቡ የለም። አላህ ደግሞ ልብህን ይፈልገዋል። እህቴ ልብሽን አላህ ይፈልጋል። ቀልባችንን አላህ ይፈልጋል። ጋፊል ከሆነ ቀልብ አላህ ዱዓን አይቀበልም። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። እርግጠኞች እንደሚለግስ እርግጠኛውን ለምነው አላህ ይለግስሃል። ጭንቅ አለ ያ ረብ በል። ሀብታም ጌታ እኮ ነው የምትጠይቀው። ዛሬ ሰጠው ነገ ይቅርብ የሚልብ አይደለም። በየትኛውም ጉዳይ አላህ ካልኩሌት አድርጎ አይደለም የሚሰጥህ። የሰው ልጅ ካልኩሌት በሂሳብ በምን አላህ ሲረዝቅ ያለ ገደብ ነው። አንድ ቁርአን ላይ ቆይታ እናድርግ እስቲ። ሱረቱ አሊ ኢምራን ላይ የመርየምን ታሪክ የእናቷን የሐናንና ከዘከሪያ ጋር የነበረው ታሪክን ትንሽ ቆይታ እናድርግበት። ሱረቱ አሊ ኢምራን ላይ መርየም አለይሂ ሰላም የተወለደችበትን ታሪክ የሚናገር ነው። ሐና የኢምራን ባለቤት ዒሳን ትወልዳለች፣ ወንድ ልጅ ትወልዳለች ተብሎ ሲጠበቅ በኒ እስራኤሎችም ሲጠብቁ ምን ሲሉ አላህ የራሱ ፍላጎት የሚቀድም ነውና ማን እንድትወለድ አደረገ? መርየም እንድትወለድ አደረገ። በወቅቱ በነበረው ህግ ደግሞ ቤተል መቅዲስ ላይ አገልጋይ መሆኑ ማን ነበር? ወንዶቹ ነበሩ። ያንን ታሪክ እንመልከት። ኢዝ ቃለት ኢምራአቱ ዒምራን ረቢ የኢምራን ባለቤት ሐና ጌታዋን እንዲህ ባለች ጊዜ የነበረውን አውሳይና
ኢኒ ነዘርቱ ለከ ማ ፊ በጥኒ አለች። ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጽንስ ከስራ ነፃ የተደረገ ሲሆን ላንተ ተሳልኩ አለች። ማ ፊ በጥኒ ሙሐረረን አለች፣ ከስራ ነፃ የሆነ ሲሆን ፈተቀበል ሚኒ ከኔም ተቀበል፣ ኢነከ አንተ ሰሚዑል ዓሊም አንተ ሰሚውም አዋቂውም አንተ ነህና ባለች ጊዜ የነበረው ለህዝቦች አውሳ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ፈለማ ወضعتها የወለደቻት ጊዜ መጀመሪያ ሆዷ ላይ ሆና የተሳለች ቃለት ረቢ ጌታዬ አለች ኢኒ ወضعتها انثى እኔ ሴት ሆና ወለድኳት አለች። ወላሁ አዕለሙ ቢማ ወضعت አላህም የወለደችውን አዋቂ ነው። መጀመሪያም ሳትወለድ በፊትም አላህ ያውቃል። ወለይሰ ዘከሩ ከልኡንሳ ወንድ እንደ ሴት አይደለም። ወኢኒ ሰመይቱሃ መርየመ እኔም መርየም ብዬ ስም አወጣሁላት ሰይሜያታለሁ። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም እኔም እሷንም ዝርያዋንም ከተረገመው ሰይጣን ባንተ እጠብቃቸዋለሁ አለች። ፈተቀበለሃ ረቡሃ ቢቀቡሊን ሐሰኒን ጌታዋም በደና አቀባበል ተቀበላት። ወአንበተሃ ነባተን ሐሰና በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከሪያ ዘከሪያም አሳደጋት። ኩለማ ደኸለ ዐለይሃ ዘከሪያ ሚሕራበ ዘከሪያም በእርሷ ላይ በሚሕራባ በገባ ቁጥር ወጀደ ዒንደሃ ሪዝቃ እርሷ ዘንድ ሲሳይን አገኘ። ሲሳዩ ምንድነው? በክረምት ማይገኘው እሷ ጋር ይገኛል፣ በበጋ ማይገኘው ይገኛል። አገራችን ያለው የሆነ ምርቶች አሉ አይደል? ወቅት አላቸው አይደል? የሚመጡበት እሸት ምናምን ጊዜ አላቸው። እሷ ጋር በቃ በማይጠበቅበት ሰዓት ላይ ይገኛል። ይህንን ሲያገኝ ዘከሪያ አለይሂ ሰላም ቃለ ያ መርየሙ አንቺ መርየም ያላት አና ለኪ ሃዛ ላንቺ ከየት ነው ይሄ አላት። ቃለት ሁወ ሚን ዒንዲላህ እርሱ ከአላህ ዘንድ ነው አለች። ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ አላህ ለሚሻው ሰው ሲሳዩን ያለ ድካም ያለ ገደብ ነው የሚሰጠው ይሰጣል አለች። ካልኩሌት ሳይደረግ አላህ ያለ ገደብ። የዚህ ጊዜ ዘከሪያ አለይሂ ሰላም ልጅ የለውም። እድሜያቸው 100 ደርሰዋል። የሚስቱ እድሜ 99 ደርሰዋል። ሚስቱ መሃን ናት። ነብይ ከሆነ ለምን ልጅ አላገኘም? ካፊሮቹ ዘከሪያን የሚያስተባብሉት በዚህ ይጋፈጡታል። ይህንን መርየም ኢነላህ የርዙቁ መን የሻ ቢገይሪ ሒሳብ አላህ እኮ ባሪያዎችን ሲለግስ ያለ ገደብ ነው፣ ያለ ድካም እንደፈለገ ነው። ሂሳብ ካልኩሌት አያስፈልገው። ሁናሊከ ደዓ ዘከሪያ ረበሁ እዚያ ዘንድ ዘከሪያ ጌታውን ለመነ። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ ከአንተ ዘንድ መልካም ዘርን ለእኔ ስጠኛል። ኢነከ ሰሚዑ ዱዓ አንተ ጸሎትን ሰሚነህና ዱዓን የምትቀበል ሰሚነሃል። ወዲያውኑ ዘከሪያ ዑለማዎቹ ሲናገሩ ዘከሪያ ምን አሉ? እስከ ዛሬ የት ነበርኩኝ? አላህ ያለ ሂሳብ ያለ ገደብ እየለገሰ እኔ የት ነበርኩኝ? አላህ ጋር ለመኑት። ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚርሓብ ጸሎት ማድረሻ ክፍል ውስጥ ሆኖ ቆሞ ዱዓ ሲያደርግ አላህን ሲማጸን መላእክት ጠራችው። አነላህ ዩበሽሩከ ቢያሕያ አላህ በያሕያ ሕያው በሆነ ቃል ማለት ነው። ሙሰድቀን ቢከሊመት ሚነላህ ከእርሱ በሆነ ቃል አላህ ያሕያን በርግጥ ላንተ ያበስረሃል። ስሙን ማን አውጥቶ? አላህ አውጥቶ በያሕያ ከአላህ በሆነ ቃል የሚያረጋግጥ የአላህን ቃል የሚያረጋግጥ ያሕያ የተባለ ልጅ አላህ ይለግስሃል። ወሰይደን ወሐሱረን ወነቢየን ሚነ ሷሊሒን ድንግልም ከደጋጎችም ነቢይም ሲሆን አላህ ይለግስሃል ያበስረሃል። የዚህ ጊዜ ዘከሪያ እድሜያቸው ሄደዋል።
ሚስታቸው መሃል ነበረች። አው አላህን ለመንከር አላህ ሰሚ ነው ተቀባይ ነው። ባሪያዎችን የሚቀበል ሲረዝቅ ሲሰጥ ምንም ሳይሰስት የሚሰጥ ጌታ ነው። ይሰጣል ሲባሉ ቃለ ረቢ ጌታዬ አለ አና የኩኑ ሊ ጉላሙን እንዴ ለኔ ልጅ እንዴት ይኖረኛል አለ ወቀድ በለገኒ الكبر እድሜ ሄዶ አርጅቼ ሳለ አለ ወምራአቲ አቂር ባለቤቴ መሃኑና ስትሆን ሳለ እንዴት ለኔ ልጅ ይኖረኛል? ቃለ ከዛሊከ አላሁ የፍዐሉ ማ የሻ እንደዚህ ሆኖ አላህ የሚሻውን ነገር ይሰራል። በካልኩሌት አይደለም። አደምን ሲፈጥረው ያለ እናት ያለ አባት ከአፈር ፈጠረው አይደል? ሐዋን ከአደም ያጎን ፈጠረ። የሰው ልጅን እንኳን ትንኝ ይፈጠርበታል ተብሎ ከማይታሰብ ያንን የፍቶት ጠብታ አድርጎ ፈጠረ። ኢሳን አለይሂ ሰላም ከናቱ ብቻ ፈጠረው። የሰው ልጆች በአራት አይነት መንገድ ተፈጥረዋል። ምን ይሳነዋል እንደ አላህ ግን እኛ ደከመ። ዘከሪያ አለይሂ ሰላም ይሄን ሲባሉ አሁንም አስጨነቃቸው። ቃለ ረቢ ጀዐሊ አያ ጌታዬ ለኔ ምልክት አድርግልኛል። ቃለ አያቱከ አላ ቱከሊመ الناس 3 أيام إلا رمزا ምልክት 3 ቀን በጥቅሻ ቢሆን እንጂ ሰዎችን አለማናገርህ ነው። ወዝኩር ረበከ ከሲራ ወሰብሕ ቢልዓሽይ ወልኢብካር ጌታህንም በብዙ አውሳ በማታና በጠዋት አወድሰው። አላህ ኒዕማ ሲያመጣልህ ርዝቅን ሲያሰፋ መጥመም አይደለም። ምንድነው የሚያስፈልገው? ተስቢህ ዚክር፣ አላህን ሁሌ ማውሳት። ምስጋና ይገባ አንተ ባሰጠኝ ማን ይሰጠኝ ነበር? ሱብሃንአላህ አልহামዱሊላህ አላሁ አክበር ሁሌ አላህን ማውሳት። አላህ ይጠብቀን። እኛስ ትንሽ ኪስ ሞላ ሲል ከፈርድ ሰላት እንሸሻለን፣ ከሰላት ይሸሻል፣ ከዚክር ይሸሻል፣ ከዱዓ ይሸሻል፣ ኸይር ነገር ከመስራት ይሸሻል። ያ አይደለም ይጠብ አላህ ዘንድ ጠንካራ መሆን። ስለዚህ አላህ ባሪያዎችን ይረዝቃል። አላህ ሀብታም የሆነ ጌታ ነው። ሐዲሰል ቁርስ ላይ ነብዩ አለይሂ ሰላቱ ወሰላም አቢ ዘር አልጊፋሪ ባስተላለፉት ላይ ቃል አላሁ ተዓላ ብለው በተናገሩበት ላይ ያ ኢባዲ ይላል። ሙሉን አላወራውም ከዱዓ ጋር የተያዘው ያ ኢባዲ እናንተ ባሪያዎች ወይ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጂነኩም የእናንተ መጀመራችሁ ከአደም ጀምሮ ያለው ሰውም ጂኑም እስከ መጨረሻ ያለው እስከ የውመል ቂያማ ቃሙ ፊ ሰዒድን ዋሂድ አንድ ትልቅ አደባባይ ላይ ሁሉም ቢቆምና ፈስአሉኒ ሁሉም አጃውን ቢጠይቀኝ ፈአጠይቱ ኩለ ኢንሳንን መስአለተሁ ለሁሉም በመሆን በጥያቄው ብሰጥ ኢልም ይጠይቃል፣ አፋ ይጠይቃል፣ ልጅ ይጠይቃል፣ ገንዘብ ይጠይቃል። ማይጠይቀው ነገር የለም። የሰው ልጅ ሀጃው ብዙ ነው። ሁሉም እንደፈለገው ቢጠይቀኝ አላህ ምን አለ? ማ ነቀሰ ዛሊከ ሚማ ዒንዲ እኔ ጋር ካለው ሀብት ምንም ነገር የሚቀንስ የለም። ኢላ ከማ የንቁሱል ሚኽየጡ ኢዛ ኡድኺለል ባህር ልክ መርፌ ባህር ውስጥ ገብታ የምትቀንሱ መጥፌ ባህር ውስጥ አይደለም፣ መርፌ ባህር ውስጥ አይደለም። ግማሽ ሊትር ውሃ ላይ ብርጭቆ ከተናት ብናወጣ ከብርጭቆ ከኩባያው ከሃይላንዱ ላይ የምትቀንሰው ነገር ይታያል? አላህ ሀብታም የሆነ ጌታ ነው፣ ለጋሽ ነው። ስለዚህ ተቸገርክ ያ ረብ በል። ስትለምን ዱንያ አኺራን አላህ እንዲያሳምረው አላህን ለምነው። ረጅም ነገር ለምን። አላህ ሀብታም ነው። ያ ረብ እንደው አንድ ስቱዲዮ ስጠኝ አትበል። አላህ ለጋሽ ነው፣ ሰፊ ለምነው። ጀነትን ስትጠይቁ ጀነቱን ፊርደውስን ለምኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ትልቁን ጀነት። ታዲያ ዱንያ አላህ ለጋሽ ነው። ወላሂ አላህን ሰፊ ነገር ለምነው። ከምንም በላይ ዲንህ ላይ ጠንካራ እንድትሆን በዱንያ ሳትሸወር ሳትታለን ምን ሳትል ቀጥ ብለህ እንድትሄድ የመጀመሪያው ዱዓ ይሄው። በእስልምና ላይ እንድትጸና ዱዓ አድርግ። በሰላት ላይ እንድትጸና ዱዓ አድርግ። በዚክር በዱዓ እንድትጸና ዱዓ አድርግ። ኸይር ነገር ላይ እንድትጸና ዱዓ አድርግ። ያን ስታደርግ ዱንያ አኺራህ ይሟላል። ለዚህ ነው እኮ ዱዓ ስናደርግ ሰላት ላይ ራሱ የምንለው ዱዓ አለ አይደል? በይነ ሱጁድ በይነ ሰጅደተይን በሁለት ሱጁዶች መካከል ላይ
ቁጭ ብለን የምናደርጉ ዱዓ አለ። ረቢ እግፊርሊ ወርሐምኒ ወህዲኒ ወርዙቅኒ እንላለን። ጌታዬ ማረን፣ እዘንልኝ፣ ትክክለኛውን መንገድ ምራን፣ ለግሰኝ። እስቲቃማ ጽናት፣ እዘንልኝ፣ ማረኝ። ይሄ መለየት የለበትም። ዱንያ ላይ እኮ ዱዓ ራሱ ሲደረግ ትልቁ ዱዓ ምንድን ነው? ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበ ናር። ጌታችን ወይ በዱንያ ሐሰና። የዱንያ ሐሰና ማን ነው የሚነግረኝ? ሐሰና እኮ ነው የተባለው። የዱንያ ሐሰና ማለት መልካም ነገሮች በአጠቃላይ የዱንያ ሐሰና ዒልም፣ ቤት፣ ጥሩ ሚስት፣ ጥሩ ጎረቤት፣ ጥሩ ባል፣ ጥሩ ልጅ፣ ሀብት ምናምን ሁሉም ይካተታል። ወፊል አኺረቲ ሐሰነተን፣ በአኺራም ሐሰና። የአኺራ ሐሰና ምንድን ነው? ጀነት ነው። ወቂና ዐዛበ ናር፣ ከእሳት ቅጣት ጠብቀን፣ ሁሉንም ያካተተች። ስለዚህ አራተኛው ዱዓ ነው። አምስተኛው ከርዝቅ ሰበቦች መካከል ዛሬ የምናየው አተወኩል፣ በአላህ መመካት። ተወኩል የዒባዳ ትልቁ ዒባዳ ተብሎ የሚጠራው ልቡል ዒባዳ ተወኩል ዛሬ ከኛ ተገፈፈ። ሀብት ሲመጣ በሀብት ትመካለህ፣ ስልጣን ሲመጣ በስልጣን፣ የኔ ዘር የኔ እንትን አትበል። በማን ትመካ? በአላህ ተመካ። ፊርዓውን ከኔ በላይ እኮ አለ። አላህ አዋረደው አላዋረደው? ሙሳ ደግሞ ወደ ማን ተጠጉ? ወደ አላህ አይደል? ፊርዓውን ሲያሳድዳቸው ፊት ለፊታቸው ቀይ ባህር አለ፣ ከበስተጀርባቸው ፊርዓውን ከነሰራዊቱ አለ። ያ ሙሳ ኢና ለሙድረኩን አሉ የሙሳ ህዝቦች። ሙሳ ወይ ተደረሰብን እኮ አስጨረስከን አሉ። ከላ በጭራሽ አሉ። ኢነማ ያ ረቢ ጌታዬ ከኔ ጋር ነው፣ ሰየህዲን ምን ማድረግ እንዳለብኝ ያመላክተኛል። አላህ ወደሱ የተደገፉትን ወላሂ አሳፍረዋቅም በጭራሽ። በል ሙሳው እንግዲህ ያችን ያስካት ዘንጋለች ዱላ አለቻቸው፣ ባህሯን ቸብ አርጋላቸው። ባህሩን ሲመቱት ድልድይ ሆነ፣ 12 ቦታ ተሰነጣጠቀ። 12 ጎሳዎች ነገዶች ነበሩ ይባላል። በዛው አለፉ። አላህ ቀላል ነው። ኢብራሂም አለይሂ ሰላም ለወራት የተቀጣጠለ እሳት ላይ አስፈንጥረው ወረወሯቸው። ጌታዬ ወይ አንተ በሰማይ ብቸኛ ተመላኪ ነህ፣ በምድር ላይ ብቸኛ ባሪያህ ነኝ፣ አንተን ምገዛህ፣ ካንተ ውጭ ማንም የለኝም፣ ድረስልኛል። ጅብሪል ላግስላቸው፣ በጭራሽ አንተም ፍጡር እኔም ፍጡር። ከማን ነው የምጠብቀው? ከአላህ። ሐስቢየላህ ወኒዕመል ወኪል፣ አላህ በቂ ነው፣ ምንኛ ማረ መመኪያት ነው። አሁንም ሐስቡነላህ ወኒዕመል ወኪል፣ በቂያችን ማን ነው? አላህ ነው። ማንም ቢያስብ የፈለገውን ተንኮል ፓርላማ ላይ ቢሰባሰብ የፈለገውን እቅድ ቢያወጣ ወላሂ መመኪያችን አላህ ነው። ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን። ኩለማ አውቀዱ ናረን ሊሐርብ፣ ሁልጊዜም ለጦርነት እሳት በለኮሱ ቁጥር የሚያጠፋው ማን ነው? አላህ። ሱረቱል ማኢዳ ላይ እንደተናገረው የፈለገ ተንኮል ቢሰሩ ምን ሲሉ ጠባቂያችን ማን ነው? አላህ ነው። ወላሂ ማንም አይሳካለት። ኢብራሂምን ያ የተቀጣጠለ እሳት ዑለማዎቹ ሲናገሩ ሰማይ ላይ የሚበሩ አዋፍን ጭምር የሚጠልፍ የሆነ ከርቀት ነው አስፈንጥረው የለቀቋቸው። አላህ ወደሱ የተጠጉትን ማውና ያሳፍርምና ለእሳት ትእዛዝ ላክላት። ያ ናሩ አንቺ እሳት ወይ ኩኒ በርደን ወሰላመን አላ ኢብራሂም፣ በኢብራሂም ላይ ቀዝቀዝ በይ፣ ቅዝቃዜው ማዛ እንዳደርግ፣ ወሰላመን ሰላሙኝ አላ ኢብራሂም፣ በኢብራሂም ላይ ብሎ አላህ አሳጠሩ። እስቲ አጥንቱ ተርፏል ይህ ሰው ብሎ ሲመጡ ኢብራሂም ምንም ሰውነታቸው ሳይነካ አላህ ነጃ አላቸው። በአላህ መመካት። ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ በአንድ ወቅት በአላህ ላይ የሆነ ጦርነት ላይ ሄደው ሲመለሱ ነቢዩ እንዳናስቸግር ብለው ገለል ብለው ተቀመጡላቸው፣ እንዳንረብሻቸው ብለው። ነቢዩ ትንሽ እንቅልፍ ሸለብ አድርጓቸው ሰይፋቸውን አንጠልጥሎ ባሉበት ሰዓት አንዱ ሙሽሪክ መጣና ሰይፉን መዘዘና
ነብዩ አንገት ላይ አስቀመጠና ያ ሙሐመድ መን يمنعك مني ሙሐመድ ወይ ከኔ የሚከላከልልህ ማን ነው አላቸው። የኛ ባህሪ ምን ይሁን በአላህ ከነብዩ አንደበት የአላህ ስም ሲወጡት እስቲ ሳሉት አስቡት አላህ ነው አሉት። ወደቀ ከእጁ። ነብዩም ይዘው ከኔስ ማን ይከላከልልሃል አሉት። አላህን አቅማናቅ እንደው አውፍታ ቸርነት ጥሩነት ካልሆነ ቃል አስገቡት። በሳቸው ላይ እንዳይዘምት ከሳቸው ጋር ጦርነት የሚዋጉ ጋር ከነሱ ጋር እንዳይተባበር ቃል አስገብቶ ለቀቁት። አዛኝ ናቸው፣ የሚበቀሉ ነብይ አይደሉም። በአላህ መመካት በአላህ መመካት ሲባል አስተሳሰባችንን እናስተካክል። ተወኩል ሲባል ሰበቦች አሉት። አንዳንድ ሰው በአላህ እመካለሁ ስራ አይሰራም ምን አይልም፣ እኔ በአላህ እመካለሁ ላ ሰበብ እኮ አለ። ሰበብ ማድረስ ካደረስን በኋላ ጠቅለል አድርገን ወደ ማን የምናዞረው? ወደ አላህ። አንድ ሐዲስ ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለው አነኩም ተወከልቱም አለላህ፣ እናንተ እኮ በአላህ ላይ ሐቀ ተወኩልህ ትክክለኛ መመካት ብትመኩ ለረዘቀኩም ይረዝቃችሁ ነበር ከማ የርዝቁ ጠይራ አዋፍን ወፍን እንደሚረዝቅ ተግዱ ሒማሰን ጠዋት ስትወጣ ባዶ ሆዷን ትወጣለች፣ ወተሩሁ ቢጣነን ስትመለስ ደግሞ ሆዷን ሞልታ ትመለሳለች። አያችሁ ጎጆዋ ላይ ስትወጣ ባዶ ናት። የፈለፈለቻቸው ጫጩቶቹ እርቧቸዋል። ወጣች እህል በረንዳ በጠዋት ጤፍ አለ ስንዴ አለ የሆነ ምስር አለ በወጣች። በማን ግን ተመክታለች? በአላህ። ግን ምንድነው የሚያሳየት? ሰበብ አድርሳለች አልደረሰችም? ወፏ እዛው ጎጆዋ ላይ ተቀምጣለች እንዴ? ሄዳለች አልሄደች? እንዳሉት ወጣች ሄደች። ስትመለስ ግን አላህ ሆዷን ሞልቷት መለሰት። በአላህ ተመክታ ወጣች። ስለዚህ ነጋዴ ልብስ ከሆነ አስተካክለህ ትሰቅላለህ፣ ሌላም ዕቃዎችን ታመቻቸል። በጠዋት ትወጣለህ። በጠዋት የሚወጡትን ነብዩ ዱዓ አድርገውላቸዋል ማታ በጊዜ የሚመለሱት። ታስተካክላለህ። ይሄ የኔ ሰበብ ነው ጌታዬ፣ ርዝቁን አንተ ካላመጣ ማንም ሊያመጣልኝ አይችልም። ወደ ማን ዞራለህ? ወደ አላህ። ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲሰደዱ አላህ ሚዕራጅ ላይ እኮ ከመካ ወደ ቤተል መቅዲስ ባንዴ እንደወሰዳቸው መውሰድ ይችላል። ግን ትምህርት ሊሰጡን ስትራቴጂዎችን ቀየሱ። የሚደበቁበት ዋሻ አመቻቹ። መንገድ የሚያመላክታቸው ሰው የመንገድ ጓደኛ መረጡ፣ አቡበከር። ከዛስ ነብዩ ጋሩ ሰውሩ ላይ ተደበቁ። ምግብ የሚያመላልስ እንዳይጠረጠር የአቡበከር ልጅ አስማ እርጉዞና ትንቀሳቀሳለች። የአቡበከር እረኛ ያ መንገድም እንዳይታወቅ ደግሞ ፍየሎችን ያሰማራል። አብደላህ አቡበከር ልጅ ማታ ከረሱሉላህ ሰለላሁ ዐለይሂ ወሰለም ከአቡበከር ረዲየላሁ ዐንሁ ጋር ያድራል። ኢንፎርሜሽን ይነግራል። ጧት ጎህ ከመቅደም ሄድና ይተኛል። መካ ያደረ ያስመስላል። ቀን ከሙሽሪኮች ኢንፎርሜሽን ይሰበስባል። አያችሁ፣ ያ ሁሉ ስትራቴጂ ከቀየሱ ምን ካሉ በኋላ ወደ ማንዞሩ? ወደ አላህ። አላሁማ አኽሪጅኒ ሙኽረጀ ሲድቅን ወአድኺልኒ ሙድኸለ ሲድቅን። ጥሩ አወጣጥ ጥሩ አስገባኝ ብሎ ወደ አላህ ዞሩ። ሐኪም ቤት ስትሄድ ሰበብ ነው የሚያድነው ማን ነው? አላህ ነው። አለዛኔ በአላህ መካለው ብለ ባቡር መንገድ ላይ መኪና አስፋልት መሃል ላይ የነዳ ፊት ለፊት የመጣ ይቆማል። ይሸሻል አይሸሽም? ይሸሻል። ምግብ ቀረበልህ እጅን አውጥተው ወደ አፍ ማድረግ ሰበብ ነው። አይ በአላህ ነው የምመካው ምግቡ አፌ ላይ ግባ ብሎ የሚያየው አለ? የለም። ሰበብ ያስፈልጋል። ነገር ግን በሰበብ አትደገፍም። የምትደገፈው በማን ነው? በአላህ ነው። ልክ እንደ ሰውየው አትሁን። ሰውየው ምን አላቸው? ያ ሼህ አቤት፣ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። ዱዓ ያደርጋሉ። 1 ዓመት የለም 2 ዓመት ሆነ። እንደው አሉና ጠርተው እንደው ባለቤትህ ማህፀኗ ሰላም ነው ምናልባት መሃን ምናም ከሆነች ሲሉ ባለቤት ይሉኛል እንዴ? መቼ አገባው አላቸው። ይገኛል እንዴ ልጅ ሳገባ? ደስ አይደለም። ሰበብ ልታገባ ትፈልጋለህ፣ እህቶችን ታማክራለህ፣ ምታወቅ ምን ትላለህ? ከዛስ በማን ትመካለህ? በአላህ። ወሻዊሩሁም ፊል አምር አላለ በነገር ላይ አማክራቸው አለ ሰሃቦችን። ፈኢዛ አዘምተ የወሰንክ ጊዜ ፈተወከለ አለላህ በአላህ ተመካ። ወመን የተወከል አለላህ ፈሁወ ሐስቡ በአላህ የሚመካ አላህ በቂው ነው። ሌላኛው የርዝቅ ሰበብ ተቅዋላህ አላህን መፍራት።
አላህን ፍራ፣ አላህ ይረዝቅሃል። በሐራም ለመገስበስ ለመሰብሰብ አትሩጥ። አላህን ፍራ፣ አላህ ይረዝቅሃል። ወላሂ የሆነ ነገር አለ፣ አላህን ፈርተተው ፌክ ነው ተወው። ግንትር ነው የሚባለው በእኛ ቋንቋ ግንትር ይባላል። ፌክ ነው የምናውቀው። ተወው፣ አላህ የተሻለ ይረዝቅሃል። ወመን የተቂላህ አላህን የሚጠነቀቅ አላህን የሚፈራ የጅዐል ለሁ መኽረጃ መውጫ ቀዳዳውን አላህ ያበጃጅለታል። ወየርዙቅሁ ሚን ሐይሱ ላ የሕተሲብ ርዝቁንም ካላሰበው ቦታ አላህ ያመጣለታል። ሱብሓነላህ። ካላሰበው ቦታ በምን አላህን በመፍራት አላህን በመፍራት ኢተቂላህ ሐይሱማ ኩንት አላህን ፍራ የትም ቦታ ብትሆን ቻይና ሞንክ ዱባይ፣ አሜሪካ ሞንክ አውሮፓ፣ አገር ውስጥም ከአገር ውጭ፣ በቀንም በጨለማ ሰዋዬ አላየ በየትኛውም ቦታ አላህን ፍራ። አላህ ያየኛል። አላህ ያየኛል ሲል እኮ ነው ሰው እያንዳንዱ በጥንቃቄ አለዛ አለቀ ያለ የሆነ ቦታ ተመድቧል። አሰሪው ካለ ይሰራል፣ ከሌለስ አይሰራም። አላህን የሚፈራስ አላህ አለ የለም አለ፣ ሁሌ ያየኛል ይላል። አንድ ንጉስ አንዷን ሴት ዝሙት ሊሰራባት ሁሉንም በር ዝጊ አላት። ሁሉንም በር ዘጋች። ሁሉንም በር ዘጋች። ሁሉንም በር ስትዘጋ ሁሉንም ዘጋሽ አላት። አዎ ግን አንድ በር ቀረኝ አለች። የትኛው በር አላት? የአላህ በር። ሱብሃንአላህ። አላህን ስፈራ ነገሮችን አላህ ያስተካክልልሃል። ጀብሎ የሚባል ንግድ ታውቃላችሁ? ጀብሎ ምንድነው? ሱቅ በደረቴ አይደል? ኢራቅ ላይ አንድ ሱቅ በደረቴ የሚሰራ አህመድ የሚባል ሰው ነበር። አንዷ ሌባ ወይም ማፊያ ልበላት ጠራችውና ና ልግዛ አለች። እሺ ብሎ ሲመጣ አስገብታ በርዘግታ በል ከኔ ጋር ምተኛ ከሆነ እተኛለህ፣ ዝሙት ፈልገህ አለዛ አሳስረሃለሁ ጨውሄ እንዲያረገኝ ብያለሁ። ሱብሃንአላህ። እምቢ ካለ ስሙ ልታጠፋ ነው። ታዲያ ካንቺ ጋር እንዴት እንደዚህ ሆኜ አንዴ ልታጠባ አላት። እሺ አለች። ገባና ይላሉ እዛው ከተጻፈው ጋዜጣ ላይ ነው። አይነ ምድር አለ አይደል? ቆሻሻውን ካካውን ለቀለቀ ሰውነቱ በዱላ እየደበደበች አባረረችው። ምን ይላሉ? ይህ ሰው ሲሞት ጀናዛው ሚስክ የሚያክል ሽታ ነበር የሚሸተው። ሱብሃንአላህ። ሐራም ላይ ላለመውደቅ ያደረገው ነገር ከሞተ በኋላ ግን አላህ በዚህ ቀየረለት። አላህን መፍራት የተሻለን አላህ ይተካልሃል። አላህን በያለንበት ቦታ ላይ እንፍራ። ዛሬ ሰው አላህን ስላፈራ ነው፣ የአላህን ኃያልነት አላወቀም። የአላህን ታላቅነት ስላላወቀ የፈለገውን ሥራ ያስራ። ከሱ በላይ ግን አላህ አለ። ወላሂ አላህ አለ። ስለዚህ በየትኛውም ቦታ አላህን እንፍራ፣ አላህ ያሳካልናል። ዱንያ አኺራን አላህ ያሳምርልሃል። ጭንቀትን አላህ ያስወግድልሃል። አላህን ብቻ ፍራ። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ሌላኛው የርዝቅ ሰበብ ከስረቱል ኢስቲግፋር፣ ኢስቲግፋር እናብዛ። ርዝቅ ይመጣል። ለምን? ርዝቅ የሚጠባው በወንጀል ነው። ወንጀል በሰራን ቁጥር አላህን ባመፅን ቁጥር ርዝቅ ይጠባል። አላህን ምህረት ስንጠይቅ ወደሱ ስንጠጋ ደግሞ ርዝቃችን ምን ይላል? ይሰፋል። አላህ ቁርአን ላይ እንደተናገረው በነቢዩላህ ኑህ ዓለይሂ ሰላም አንደበት እንደተናገረው ኑህ ዓለይሂ ሰላም ህዝቦቻቸውን 950 ዓመት ዳዕዋ አደረጉ። ለይለን ወነሃር፣ በቀንም በሌሊት በአንደበታቸውም እየገለጹ በምልክት አንሰማም ሲሏቸው አላህ አንድ ነው እያሉ ዳዕዋ አደረጉ። አላህ የሚባል ነገር መስማት ማየት ማንፈልግም ብለው ወሰክሸው ሲያበሁም ፊቶቻቸውን ሸፈኑ በልብሳቸው። ካዳረጉላቸው ዳዕዋ መካከል ፈቁልቱ አልኳቸው እስተግፊሩ ረበኩም፣ ጌታችሁ ምሕረት ጠይቁ፣ ወደ ጌታችሁ ተመለሱ። ኢነሁ ካነ ገፋራ፣ እሱ እጅግ ሲበዛ መሐሪ የሆነ ጌታ ነው። ሙባለጋ ነው፣ ገፋራ። ይህን ካደረጋችሁ ዩርሲል ሰማ አለይኩም ሚድራረን፣ ከሰማይ በተከታታይ ዝናብን ይለግሳቸዋል። ወዩምዲድኩም ቢአምዋሊን ወበኒነ፣ በገንዘብም በልጅም አላህ ይለግሳቸዋል።
ወይجعل لكم جنات ويجعل لكم انهارا ጅረቶችንም አትክልቶችንም አላህ ያደርግላቸዋል ለዚህ ነው ሐሰን አልበስሪ ረህመቱላህ ዐለይሂ አንዱ መጥቶ አላህ ገንዘብ እንዲሰጠኝ ሀብታም እንዲያደርግልኝ ዱዓ አድርግልኝ ስላቸው ኢስቲግፋር አብዛሉት ሄደ ሁለተኛው መጣ አላህ አገራችን ድርቅ ነው ዝናቡን እንዲለግሰን ዱዓ አድርጉልን አላቸው ኢስቲግፋር አብዛሉት ሄደ ሶስተኛው መጣ ልጅ የለኝም ልጅ እንዲሰጠኝ ዱዓ አድርጉልኝ አንተም ኢስቲግፋር አብዛ ሲሉት አጠገባቸው የተቀመጠ ሰው ነበርና ያም ሲመጣ ኢስቲግፋር ኤም ሲመጣ ኢስቲግፋር ጉዳዩ ምንድነው አሁን ያልኳችሁን የቁርአን አያ አልሰማህም አላህ ኢኽባራን አን ነብይህ ኑህ አለይሂ ሰላም ነብዩላህ ኑህ አለይሂ ሰላም አስመልክቶ የተናገረው فقلت استغفروا ربكم انه كان غفارا يرسل السماء عليكم مدرارا ويمددكم باموال وبنين ويجعل لكم جنات ويجعل لكم انهارا سبحان الله ጅረቶችን አትክልቶችን ገንዘብ ልጆችን ከሰማይ በተከታታይ ዝናብን በእስቲግፋር ምክንያት ሰጣቸዋል يقول الرسول عليه الصلاه والسلام من حديث عبد الله بن مسعود عبد الله ابن عباس بزغبت حديث ላይ من لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب استغفارን ሙጭኝ አድርጎ በየጊዜው ያ ረብ ማረኝ ምሕረት ለግሰኝ ደካማ ነኝ ጥፋተኛ ነኝ ብሎ አላህ ሁሉ ጊዜ ምሕረት የሚጠይቅ ሰው ሐሳብ ጭንቀቱን አላህ ያስወግድለታል ክራውድ የሆነበት ነገር ካለ ያስተካክለዋል እዚህ ጋር ግብር ታክስ ምናምን አጨናንቋል ወደ አላህ ተመለስ ኢስቲግፋር አብዛ ነገሮችን አላህ ያመቻቸዋል ርዝቁንም ካላስቦት ያመጣለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ወንጀል ሲበዛ የኑሮ ውድነት ይመጣል ወንጀል ሲበዛ ጦርነት ይበዛል ወንጀል ሲበዛ ጭንቀቶች ይበዛሉ እነዚህ ሁሉ የሚነሱት በኢስቲግፋር ነው ሌላው ሰደቃ ማብዛት ርዝቅን ያሰፋል አላህን ማመስገን ርዝቅ ያሰፋል ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ ብሏል ሶብር ርዝቅ ያሰፋል ሙስሊምን ታሪክ ሰምታችኋል አይደል እንዴ ልጇ ሞቶባት እኮ ጣላሃ መጣ ልጄ እንዴት ነው አይ ከቅድም ይሻላል አለች እሷ አሽሙር ቃል ነው ሞቷለው ብላ ማንንም እንዳይናገር አለች የዛን ቀን ውበት ጨምራ ቀረበችለት አብሮተኙ ግንኙነት አረጉ አንድ ጥያቄ ልጠይቅ አለችው ምን ጎረቤት የሆነ ዕቃ ቢያውሰን ያን ዕቃ መልሱልኝ ቢል መመለስ የለብንም አረ መመለስ አለብን እንግዲህ አላህ ሰጥቶናል ወስዶታል በልጅም ሰብር አርጋለችው ተቆጣ የተቆጣው ልጅ በመሞቱ በአላህ ውሳኔ አይደለም እንዴት ካንቺ ጋር ተኛለው በዚህ ሁኔታ ልጅ ሞቷል ይሄን ለነብዩ እናገራለሁ አለ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄደ ባለቤቴ ዛሬ እንዲያረጋቻ ዛሬ ለሊት ግንኙነት አድርጋችኋል አዎ የዛሬውን ለሊት አላህ በረካ ያርግላችኋል አብዱላህ የሚባል ልጅ ወለዱ አብዱላህ ደግሞ ወደ 10 የሚጠጉ ሁፋዝ ወንዶችን አላህ ለገሰው ሱብሃንአላህ የሰብር ውጤት የተሻለ አላህ ይተካል ያዙልቀቁኝ አይቶ ዛሬ ሰው በላ ሲመጣበት የሆነ ነገር ሲመጣ ዱንያ ላይ ይመጣል ይሄው ቤት ፈረሰው አለ ኢላም ችግር ይመጣል ምን ሲመጣ ምን ይላል ሰው ልጅ እንደው አላህ እኔ ላይ ብቻ ነው መከራን ያመጣው ካምባል አልጾምም አልሰግድም ምን አለለም ላ ዱንያ ነው والله ሀብታምም ዱዓውም ይሞታል ሁሉም ይጓዛል ምን ነው ጓዝበት ጉድጓድ በየቀኑ ትጠራናለች ይጣራል በየጊዜው እንሄዳለን ነገር ግን ከሄድን በኋላ አላህን አልገዛም ጾም አልጾምም ሰላት አልሰግድም ብለን ሄደን እዛ ይመቻል ብለን እናስባለን ላ ሶብር የሶብር ውጤቱ والله መጨረሻው ጣፋጭ ነው انما يوفى الصابرون اجرهم بغير حساب የታጋሾች ምንዳ ያለ ገደብ ነው ዱንያ ላይ እንደ ሶብረኛ የተሰጠው ስጦታ የለም ሶብረኛን የመሰለ ስጦታ የለም ታጋሽ መሆን ሀብታሙንም ታጋሹን ድንበር እንዳታልፍ ጀነት መጣ ታጋሹን አላህ የተሻለ ያመጣል ነብዩ ብዙ ነገር ሆኖባቸዋል በል እስቲ አስብ ነብዩን እናስባቸው ሆዳቸው ላይ ሁለት ድንጋይ ያሰሩ ሁለት ወር እኮ ነብዩ ሰለላሁ ዐለይሂ ወሰለም ቤት ላይ እሳት አልነደደም ነብዩ የሚወዱት ልጃቸው በጻንነታቸው ሁለት ወንድ ልጆቻቸው ሞቱባቸው በህይወት ይያሉ ሶስቱ ሴት ልጆቻቸውን ቀበሩ ነብዩ ላይ የደረሰ መከራ ማን ላይ ደርሷል ማን ላይ ደርሷል ነብዩ ላይ የደረሰው መከራ ራሳቸውን ስተወደቁ ላኢላሃ ኢላላህ በሉ ሰላላቸው ደብድቧቸው ጫማቸው ደም እስኪሞላ የመከራ አይነት ቀምሰዋል ረሱል ሰለላሁ ዐለይሂ ወሰለም ከሚወዱት ሀገራቸው ተፈናቅለዋል ረሱል ሰለላሁ ዐለይሂ ወሰለም እንደ ነብዩ መከራ የደረሰበት ማንም የለም ሶብር የሶብር ውጤቱ መካን ድል አድርገው መጡ ሶብር ካለ አላህ ነገም ህይወት አለ የተሻካለ ያመጣልሃል የመጨረሻው ሳልጠቅሰው ማላልፈው ደግሞ አብዛኛው ወጣት እየሸሸ ያለ ጋብቻ ርዝቅ ያሰፋል አግባ በአላህ ምን ትጠብቃለህ ቪኤስ ሳልገዛ ትላለህ ፎቅ ሳልገነባ የሆነ ነገር ሳልሰራ ይሄን ሳልሰራ ስትል
ቀብር ሰዓት ቢደርስስ አግባ ርዝቅ ይሰፋል ብዙ ወጣት ይታየኛል እህቶቻችን ነው ብዙ ናቸው ያ አላህ የሴት ቁጥሩ ብዙ አይደል እንዴ ማን ያግባቸው አንተ ተተ ሸሽተ حرام ላይ ይደቁ يكون فقراء يغنيهم الله ድሆች ከሆናችሁ አላህ ያብቃቃቸዋል አላህ ቃል ገባ ሀብታም ሊያረግህ አብዱላህ ኢብኑ መስዑድ ምን ይላሉ التمسوا الغنى في الزواج ሀብትን በጋብቻ ላይ ፈልጉት ርዝቅ ይሰፋል والله እናቷ ቤት ምትበላ ያላጣችው አንተ ቤት አታጣም የሷን ርዝቅ ጭምር ነው ላንተ አላህ የሚሰጥህ ምን ይላል ስንት ነገር ኖሮት ምን ላትበል يا معشر الشباب من استطاع منكم باء ከናንተ ማከለ የጋብቻን ጣጣ የቻለ فليتزوج ያግባ የጋብቻ ጣጣ ምንድነው በቃ ቤት ክራይን ተከራይተ ማኖር ምትችል ከሆነ ይችላል ሌሎችም ማውለማዎች እኮ የጋብቻን ጣጣ የቻለ ነው ጂማ የቻለ እስከማለት ፈስሯል ግንኙነት የቻለ ብለው ፈስሯል ግን ማከራይት ተከራይተ የሆነ ነገር መኖር ከቻልክ አግባ አላህ ነው ቃል የገባው ሶስት ሰዎችን አላህ ሊረዳ ቃል ገብቷል ከዛ ውስጥ ማን ነው ጥብቁነትን ፈልጎ ኒካህ ያሰረን ሰው حرام ላይ ላለመውደቅ ዚና ላይ ላለመውደቅ ኒካህ ያሰረን ሰው አላህ ይረዝቋል ቃል ገብቷል ዛሬኛስ ብቻ ነው የምታወጣው ውጭ ስንት ነው ውጭ ስንት ወጪ ታወጣለህ ሆቴል ቤት ስገባ ስንት ወጪ ታወጣለህ ሚስት ጋር ስትበላ ግን አላህ በረካውን ያመጣዋል ርዝቅ ሰበብ ነው አግባ ዛሬ ዝሙት በዛ والله ኪኒና ላይ ይዋጣል የርግዝና መከላከያ ያለ ሰው በፊት እንትኑንም ምንድነው እርግዝናን ፈርቶ ምን ብሎ ዝሙትን ይሸሽ ነበር ዛሬ ግን ቀላል ሆነ ነገሮቹ ሰው ያመቻችላል በሩን ክፍት ያደርጉላል የዝሙት ነገሮችን ይከፋፍቱታል ዝሙት ላይ ዛሬ ወደቀ ሰው ቀላል ሆነ ዝሙትን የለመደ ሰው ደግሞ የጋብቻን ጣዕም አቅ አላህ ግን ቃል ገባ በአላህ መንገድ ላይ የተጋቡት ሰዎችን እንደ ተአምር እንደ ጸጋ ብሎ አላህ ገለጸው ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون ከድንቅ ተአምራቶች መካከል ለእናንተ ሴቶችን መፍጠሩ ነው ለወንዶች ሴቶችን ለሴቶች ወንዶችን ሚስት ባል ማለት أن خلق لكم من أنفسكم أزواجا ከነፍሶቻችሁ አላህ ከንስሳ ከጅን ተጋባ አይደለም ሚን አንፉሲኩም ከናንተ ሰው ኮኑ ሰዎች አላህ ሚስቶችን ለወንድ ፈጠረ ለሴቶች ባሎችን ፈጠረ ሊተስኩኑ ኢለይሃ ወደሷ እንድትረጋጉ እንድትረኩም እርካታ የሚገኘው والله ሐላል በሆነ ግንኙነት ብቻ ነው በሐራም የሰከንድ ነው ከሰከንድ በኋላ ጭንቀት ነው ጸጸት ነው የትኛውም ሴት አጥምህም የትኛውም ወንድ አይጥምሽም በሐራም ከሆነ ሐላልስ አላህ አመቻቸው ሰኪና አለው እርካታ ደስታ አለው አለ ወጀዓለ አደረገ በይነኩም በማከላችሁ መወደተን ወራህማ ፍቅርና አዝነትን አደረገ ታዝንላታለህ ትወዳታለህ ታዝንልሃለች ትወዳለች ኢነ ፊ ذلك ለአያት አለ በዚህ ላይ ድንቅ ተአምር አለ አለ የቀውም የተፈከሩ ለሚያስተነትኑ ሰው ስለዚህ ጋብቻ የርዝቅ ቁልፍ የርዝቅ የሚከፈትበት ነው አግባ ሰደቃ አብዛ ለሰዎች ጭንቀት ተሯራጥ والله علم ላይ ተሯራጥ ርዝቅ ይከፈታል በአጠቃላይ ወደ አላህ ምንበል እንመለስ የመጨረሻ ምናገረው ነብዩ አለይሂ ሰላቱ ወሰለም አንድ የተናገሩትን ሐዲስ ተናገረ ይልስከው አነስ ያስተላለፉት من كانت الاخره همه ሐሳብ ጭንቀቱ አኺራ የሆነ ሰው جعل الله غناه في قلبه በቀልቡ ላይ አላህ ሀብትን ያደርግለታል ምን ሐሳብ ሆነ ጭንቀት ሐሳብ ጭንቀቱ አኺራ የሆነ ሰው ሀብት አላህ ይለግሳል ዱንያ ፈልጋው ትመጣለች አሉ ዱንያ ፈልጋው ትመጣለች አኺራን ሐሳብ ጭንቀት ያደረጋል ጭንቀቱ ዱንያ ብቻ የሆነ ሰላት የለ ምን የለ ከየትም ባከየትም ዱንያ ሚል ከሆነ جعل الله فقره بين عينيه በሁለቱ አይኖቹ መካከል አላህ ድህነትን ያመጣበታል የፈለገ ሀብት ኑሮ ድህነትን ጭንቀት ነው ሰላም ይባላል አኺራን ሐሳባችንን አድርግ ከአላህ ጋር እንታረቅ አሁን የጠቀስኳቸውን ሰበቦችን ለማሟላት እንሞክር ተቅዋ ይኑረን ዱዓ እናብዛ ዚክር እናብዛ በአላህ ላይ እንተማመን አላህ ርዝቃችንን ያሰፋል ሙስታኢድና አላህ ርዝቃችን አላህ ያስፋው ጥሩ ከተናገርኩም ከአላህ ነው ከተሳሳትኩም ከነፍሴና ከሸይጣን ነው አላህ Subhanahu Wa Ta'ala እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን